ወደ ስነ ጽሁፉ ወደ ጋዜጠኝነቱ የተሳኩ መጣሁኝ። እናት ማለት ሀገርም እናት ነች አይደለ? ስለዚህ እናት ደግሞ ስትሆኚ በሂደት ኖርማል ይሆናል ማለት ነው። ይሄንን ስራ መስራት ያለብን ወይንም ደግሞ ያለባቸው የተማሩ ሰዎች፣ የተረዱ ሰዎች ያልተረዳውን ማህበረሰብ ማስረዳት መቻል አለባቸው ብዬ አምናለሁ። ግማሹን ረስቼ ግማሹ ማስቀየም ይሆንብኛልና እና ላይ በጣም ላመሰግናት እወዳለሁ። በተለይ ደስ የምትል ግጥም ለሷ ጽፈሽላት ነበርና የእንግድነት ስሜት የባዳነት ስሜት ጭራሽ ፊልም አታረጊበት ኤሪያ እናንተን ሰፖርት ላድርግ እንችላለን እያለች የምትጠይቅ ወላጅ 8 ዓመት አካባቢ ግጥም መጻፍ ጀምሬ ነበረ። በተለይ ሴት ልጅ ዞሮ እናት ነች። እናት ደግሞ ልጆቿ እንዲጎዱ አትፈልግምና ጋዜጠኝነት ለኔ እውነትን ሀቅን ኃላፊነት ወስደሽ ፈልገሽ ከዛ ለማህበረሰቡ ማድረስ ፍሬሽ እንደመሆንሽ ከኢንቫይሮንመንቱ ፈተና ወጣጡን አታውቂም ምናምን ይሄ የጋዜጠኝነት ስርዓትስ ምንድነው የሚለው ነገር ደግሞ ዞር ብለሽ ስታይ የኔ ቪዲዮዎችን እየሰራው ሲሄድ ለካ በጣም ብዙ ጆርናሊዝም መማር የሚፈልጉ ውስጥ ገብተሽ ስትማሪ ስታቂ ደግሞ እንደውም በጣም መጠንቀቅ ያለብሽ ታውቃለች ማን ወዴት ያዘነብላል የሚለውን ነገር ልክ እንደ ጓደኛ ልክ እንደ ሚስጥረኛ ነው የነበረን ቀረቤታ። የሚዲያውም የባለሙያውም እጥረት አለብን። ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የዋይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው እዚህ እንግዳ ጋብዘናል። የዛሬዋ እንግዳይ ከጅማ ዩኒቨርሲቲ በከፍተኛ ማዕረግ ተመረቃ እዚህ ስቱዲዮአችን ላይ የምትገኘው ኢልሃም ፈሪድ ትሆናለች። ከኢልሃም ፈሪድ ጋር በሚኖረን ቆይታ ትማሩበታላችሁ፣ ትደሰቱበታላችሁ ብዬ ተስፋ እያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች ስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። መርሃባ። ጥሬና አክብረሽ እዚህ ስቱዲዮአችን ድረስ ስለመጣሽልን እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔም አክብራችሁ ስለጋበዛችሁኝ አመሰግናለሁ። እንዲሁም ደግሞ ብዙ ቀጠሮችን ባለመመቻቸት ምክንያት ሳበዛብሽ ነበርና ለሱ ደግሞ በተመልካች ስም ይቅርታ መጠየቅ ፈልጋለሁ። ሽክራን ጀዛኪላሁ ኸይራን። እንግዲህ ምን ዲፓርትመንት እንደተማርሽ ራስሽ ትገልጫለሽ? እስኪ ያው ራስሽን በመግለጽ ለሱመያዎች ፖድካስት ቲክቶክ ዓለም ላይ ያው አለሽ እንቅስቃሴ እያደረግሽ ነው ያለሽው። ጅማሩሽ በጣም ደስ ይላል። በዚሁ አጋጣሚ አልሐምዱሊላህ እኔም ደስተኛ ነኝ። ያው ስሜን ሳስተዋውቅ ኢልሃም ፈሪድ እባላለሁኝ። ትውልድና እድገቴ እዚሁ አዲስ አበባ በተለምዶ አባ ኮራን ተብሎ በሚጠራው አካባቢ ነው። እንደተናገርሽው ያው በሙያዬ ጆርናሊስት ወይም ደግሞ ጋዜጠኛ ነኝ። መርሐባ ጀዛኪላሁ ኸይራን። እንግዲህ የተማርሽው ጅማ ዩኒቨርሲቲ ነው። እስኪ ያው ወደዛ ህይወት ልመልስሽና ጅማ ዩኒቨርሲቲ እንዴት ነበር የተቀበለሽ? የጅማ ማህበረሰብስ እንዴት ነው የተቀበለሽ? እሱም ትንሽ ብናነሳ ደስ ይለኛል። ጅማ ወላሂ በጣም ደስ የምትል ከተማ ናት። ማለት ይሄ የእንግድነት ስሜት የባዳነት ስሜት ጭራሽ ፊልም አታረጊበት ኤሪያ ማለት ጅማ ነው። እኔ ለመጀመሪያ ጊዜ ነበር ከአዲስ አበባ ወደ ጅማ ያወጣሁትኝ። ከዛ በፊት ወዴትም ሄጄ አላቅም ነበር። ከሰው ውጭ ወጥቼ አላቅም ነበርና የነበረው አቀባበል ኢንቫይሮንመንቱ የማህበረሰቡ ይሄ የቤተሰባዊነት ስሜት የእንግድነት ስሜትሽን ቶሎ አጥፍቶ ኢንቫይሮንመንቱን እንድትለምጁ የሚያደርግ ነበርና ያው ግቢ ስትሄጂ መጀመሪያ ላይ ብዙ ነገሮች አሉ። ሴት ልጅ ሆነሽ ማታቂው ኤሪያ ላይ ከቤት ወጥተሽ ማታቂ አይነት ልጅ ስትሆኚ ደግሞ በጣም ከባድ ነው የሚሆነውና ከዛ አንፃር ትንሽ ከብዶኝ ነበር መጀመሪያ ከቤት ወጥቼ ማላቅ ልጅ እንደመሆኔ ትንሽ ከብዶኝ ነበር። ግን ትንሽ 1 ሳምንት 2 ሳምንት እያልኩኝ ስቆየ ግን ማህበረሰቡን እየለመድኩት ሲሄድ ግን በጣም ቤቴ ያለ አክል ከአዲስ አበባ ያራኩኝ
አይነት ስሜት ነበረና የነበረው እስከወጣ ድረስ የጅማ ማህበረሰብ በጣም በፍቅር ነበረ። እንዳልሽው ቲክቶክ ላይ እንቅስቃሴ ስለማደርግ አብዛኞቹ የቲክቶክ ፎሎወሮችም ጅማ አካባቢ ያሉ ልጆች እንደመሆናቸው በደንብ በፍቅር ተንከባክበው ፍቅራቸውን አሳይተው ነው የሸኙኝና ጅማ በጣም ትለያለች። ዋው ማሻአላ። ጅማን እና ማህበረሰቧን የገለጽሽበት መንገድ በጣም የሚገርም ነው። ግን ከጅማ ማህበረሰብ ምንድነው ለየት ያለብሽ? ማለትም አንቺ ያየሽው እንግዲህ አዲስ አበባ ነው ተወልደሽ ያደግሽው። ብዙ ጊዜ ከተማ ላይ ልጆች ተወልዶ ሲያድጉ ከአዲስ አበባ ውጪ ሌላ ከተማ ያለ አይመስላቸውም ወይ በቃ ወደ ገጠር የምትሄጂና እንደዛ አይነት ስሜት ተሰምቶሻል ወይንስ እዛ ስትደርሺ ለየት ያለ ነገር ምን አየሽ? በመጀመሪያ ያው ከአዲስ አበባ ወጥቼ እንዳለ ማወቄ ከአዲስ አበባ ውጭ ያሉ ቦታዎች ሁሉ ክፍለ ሀገር ነው የሚመስሉኝ። ይሄ ገጠር በቃ ቲቪ ላይ የምናየው አለ አይደለ ጎጆ ቤቶች ምናምን እንደዛ አይነት ሴንስ ነበረ ይሰማኝ የነበረው። ከዛ ግን ሄጄ ሳያት ጅማን በጣም ከተማ ናት። በጣም ጅማ ለየት የሚያደርጋት ደግሞ በቃ ሰው ነው። ይሄ ሰው እርስ በርስ ያለው መስተጋብር የሚኖረው ላንቺ የሚኖረው ቦታ የሚያሳይሽ አክብሮት የሚኖረው አቀባበል በጣም የተለየ ነውና ይሄኛው በጣም የጅማ ማህበረሰብ ለየት ያደርገዋል። በቃ ፋሚሊ ነው የምትሆኚው ባንዴ በደንብ ተላምደሽ መቆየት ትችላለሽና እሱ ነገሩ ጅማን በደንብ ልዩ ያደርገዋል ብዬ አስባለሁ። ትክክል ነሽ። እንደገለጽሽው ነው የጅማ ማህበረሰብ በተለይ ማህበራዊ ህይወት ላይ ምንም የማይወጣለት ማህበረሰብ ነው ብል ማጋናና አይሆንብኝም። እውነቱን ለመናገር ሌላ ቦታ ሲሄድ እንደውም በጣም የሚከብደኝ ነገር ይሄ ማህበራዊ ህይወት የሚባል ነገር ትንሽ ደከም ያለ ነው ሌላ ቦታ ላይ። በተለይ ደግሞ አዲስ አበባ ላይ ጅማና አዲስ አበባ ትንሽ ወጣ ብዬ ሌላ ቦታ ነውና ነው የኖርኩት። ሁለቱን ሳነጻጽር ትንሽ ጅማ ለኔም ለየት ይልብኛል። መርሃባ ወደ አዲስ አበባ ልመልስሽና እንግዲህ የመጀመሪያ ልጅ ነሽ ለቤተሰቦችሽ። ከቤተሰብ ስትለይ ምን አይነት ስሜት ተሰማሽ? በተለይ ካደግሽበት ሰፈር ከባድ ነበረ። ስፔሻሊ የመጀመሪያዎቹ 2-3 ወራት በጣም ይከብዱ ነበረ። ኖርማሊ ይሄ አክስታጎት ቤት ራሱ ሄጄ ብዙ መቆየት ማልፈልግ አይነት ልጅ ነኝ። በቃ ከቤት ብዙ መራቅ ማትወደው አይነት ልጅ አለች አይደል? እንደዚህ አይነት ልጅ ነበርኩና ስፔሻሊ የመጀመሪያዎቹ 2 ወር ማታ ማታ ለቅስ ነበረ። ኖርማሊ ናፍቆት። በዛ ላይ እንደሄድን ደግሞ ወዲያው ከሳምንት ወር ከ15 ቀን በኋላ ነው ረመዳን የገባውና ቤት ውስጥ ያለው የረመዳን የምታውቂው ቫይብ አለ። ከዛ ዶርም ውስጥ ደግሞ ሙስሊም እኔና ጓደኛዬ ብቻ ነበርን። እሷ ፋሚሊ ጋር ነበረች። የመጀመሪያዎቹን ቀናት ብቻዬን ነበር ማሳልፈው። ላይክ ስህር ተነስተሽ ብቻሽን ስትበያለው ስሜት። ከዛ ስህር ላይ ደግሞ ቤትና ማሚ ይደውሉ ነበረ። ድምጻቸውን ስሰማ በቃ አልችልም ነበር ማናገር። ኖርማሊ በጣም አለቅስ ነበር። በጣም ስሜት ያደርገኝ ነበረ። ቤት በሆን ኖሮ እኮ በቃ ይሄኔ ሰብሰብ ብለን እየበላን ነው፣ ሰብሰብ ብለን እያሳለፍን ነው ምናምን የሚለው ነገር በጣም ይረብሸኝ ነበር መጀመሪያ አካባቢ። ከዛ ግን ያው ማይለመድ የለም ኢንቫይሮንመንቱንም እየለመድሽ ስትሄጂ ያው ትለምጂዋለሽ። በሂደት ኖርማል ይሆናል ማለት ነው። ማሻአላ። የመጀመሪያ ልጅ ነሽ። የመጀመሪያ ልጅ መሆን ግን ኃላፊነት እንዴት ነው ሀላፊነቱ? የመጀመሪያ ልጅ መሆን ላይክ እናት መሆን ማለት ነው። ይሄ የእናትነትን ስሜት እንትን እያልሽ ነው የምታድጊው። ምክንያቱም ተናናሾቼን እኔ ነኝ ፕሮቴክተራቸው ብለሽ ነው እያሰብሽ ሪስፖንሲቢሊቲዎችን እየወሰድሽ የምታድጊው። እያንዳንዱ አንቺ የምታደርጊያትን ነገር የሚመለከት ሌላ ታናሻለሽ። ሶ እያንዳንዱ እርምጃሽንም ስትራመጂ ለነሱ አራያ መሆንን እያሰብሽ ነው የምትንቀሳቀሹ። አንቺ ጥሩ ስትሆኚ ተከታይሽም ጥሩ የመሆን እድሉ ሰፊ ነው። አንቺ መጥፎ በሆንሽ ቁጥር ተከታይሽም ደግሞ መጥፎ የመሆን እድሉ ሰፊ ነውና እያንዳንዱ እርምጃሽን ስትራመጂ ይሄ ለራስሽ ብቻ ሳይሆን ከታች አንቺን እየተመለከቱ ለሚያድጉ ልጆች በደንብ በጥንቃቄ ነው እርምጃሽ የሚሆነውና የመጀመሪያ ልጅ መሆን ትልቅ ሪስፖንሲቢሊቲ ነው። እናትነትን እየተለማመድሽ የምትሄጂበት ነገር ነው። ይሄ በተፈጥሮ የሚታደል ነገር ይመስለኛል። ይሄ ነገር ማለትም ማንም አስገድዶሽ ወይንም ሌላ አካል አስተምሮሽ ሳይሆን ይሄንን ኃላፊነት የምትወስጂው ይሄ በተፈጥሮ የሚሰጥሽ አይነት ነገር ነው። ብዙ ጊዜ ጠይቀሽ ከሆነ አይተሽም ከሆነ የመጀመሪያ ልጅ ሲሆኑ በቃ ይሄ ኃላፊነትን መሸከም ራሷን ብቻ አይደለም የምታስበው። በተለይ ደግሞ ሴት ልጅ ስትሆን ስለ አባቷ፣ ስለ እናቷ፣ ስለ ታናናሾቿ ከሷ በልጦ ጎልቶ እንዲታዩላት የሆነ የስኬት ማማ ላይ እነሱ ማየትን መናፈቅ ይሄ በተፈጥሮ የሚታደል ነገር ይመስለኛል። ጀዛኪላህ ኸይራን። እንግዲህ ወደ ጅማ ልውሰድሽና
እዛ ዩኒቨርሲቲዎች ላይ ጀማ አለ። ጀማዎች ደግሞ ብዙ እንቅስቃሴ ነው የሚደረገው። የቂራአት ሁኔታዎች አሉ፣ ብዙ ትሩፋቶችም ይገኛሉና በተለይ ሴት ልጅ ከቤተሰቧ ርቃ ስትሄድ እዚህ ምናልባት ቤተሰብ ጋር ስትሆን ብዙ ጊዜ ቤተሰብ ይቆጣጠራታል፣ በቤተሰብ ጥላ ስር ነው የምትኖረው። ግን ከቤተሰብ ስትወጣ ወደ ዩኒቨርሲቲ ስትሄድ ደግሞ አንዳንዴ የመበላሸት አይነት ነገር አለ። እንዳትበላሽ ግን ዩኒቨርሲቲ ላይ ትልቁን ሮል የሚጫወተው ጀማ ነውና እንዴት ነው የጀማውን እድል ተቀላቅለሽ አግኝተሽዋል? አዎ ብዙም ባይሆንም ጀማ ላይ ይሄ በጣም አክቲቭ መባል አይነት ሰው አልነበርኩም። በእርግጥ ግን ጀማው ላይ ይሄ ይይዝሻል በደንብ እንትን ይለሻል። ጀማ ላይ ያለው እንቅስቃሴ ኖርማሊ ዛች ጋር አባት የለም እናት የለም፣ መንገድሽን ራስሽ ነሽ የምትመርጩ። ከዛ በተጨማሪ ደግሞ ጀማው በደንብ ነው አንቺን እንትን የሚለው። ለምሳሌ ምሽት ላይ የሚዞሩ ራውንድ የሚያደርጉ የጀማ አባላት ይኖራሉ። ምሽት ላይ መንቀሳቀስ ይሄ ከአጅነቢዮች ጋር እንትኖች አይኖሩም እና ከዛ አንፃር ጀማው በጣም ትልቅ የሆነ ሚናን ይጫወታል። በደንብ ረጅም ጊዜን ሰጥቼ ጀማው ላይ ባላሳልፍም ጀማው ግን በደንብ መኖሩ በጣም ትልቅ አስተዋጽኦ አለው። مرحبا جزاك الله خيرا ጅማ ላይ ዩኒቨርሲቲ ላይ ስትማሪ በከፍተኛ ማዕረግ ነው የተመረቅሽውና ያ ደግሞ ራሱን የቻለ ምስጥር አለው። ዝም ብሎ ሰው ስኬታማ ሊሆን አይችልም በትምህርቱ ዓለም። በተለይ ዩኒቨርሲቲ ላይ ዲፓርትመንትሽን የሚመረጥሽበት ምናልባት እናነሳለንና ወደ ዲፓርትመንቱ ከመምጣታችን በፊት በከፍተኛ ማዕረግ ለመመረቅ ያበቃሽ ምስጥር ምንድነው? ታች ልጀምርልሽና ካመጣጤ ጀምሮ ኖርማሊ እኔ ወደ ጆርናሊዝሙ የመጣሁት 8 አመት አካባቢ ግጥም መጻፍ ጀምሬ ነበረ። ሰው ግጥሞችን እጽፍ ነበረ። እንዴት ጀመርሽ ካልሽኝ አላህ ይርሐመው አጎት ነበረኝ፣ አላቀው ከደርኮ በጣም ይጽፍ ነበረ ግጥሞችን። ወደፊት ብዙ ግጥሞችን የማሳተም ህልም አላማ ነበረው የሚለው ነገር በጣም መደጋጋሚ አዳምጥ ነበርና ምን ማሰብ ጀመርኩኝ፣ ኖርማሊ ይሄ ሰው በህይወት የለም፣ እሱ በህይወት ስለሌለ ህልሞቹ ደግሞ መቆም የለባቸውም። ሶ እኔ እኮ ማድረግ እችላለሁ የሚል ስሜት መምጣት ጀመረና ኖርማሊ በፊት ላይ የምጽፋቸው ግጥሞች ተረት ማለት ትችላለሽ። በቃ ከተረት ምንም የማይለይ ግን ፋሚሊ ላይ በጣም ሰፖርት ነበረኝ። እናቴም አባቴም በጣም ሰፖርቲቭ ናቸው። ኖርማሊ ጽፌ ላነበላቸው ስሞክር ቤት ውስጥ ሁሉም ቁጭ ብለው ወንድሞቼም ታናናሾቼም ቁጭ ብለው ነበር የሚያዳምጡኝና ይሃንን አሁን ላይ ሆኜ ሳየው ተረት የሚመስለውን ግጥም ዋው ላይክ አንቺ እንደዚህ ገጣሚ ነሽ እንዴ እንደዚህ ትቻለሽ እንዴ የሚለው በሚል ኢነርጂ ነበርና ያ ደግሞ በጣም ለኔ ኮንፊደንስ ነበር። ምናልባት እነሱ የዛ ታይም ላይ ወይ ተረት እኮ ነው የሚመስለው ይሄ እኮ ግጥም አይደለም ቢሉ ይኖሩ ምናልባት ዛሬ ላይ ያለችው ኢልሃም ላትኖር ትችል ነበርና ትላንት ላይ የነበረው ይሄ የነሱ ሰፖርቲቭነት በጣም ጎበዝ ቀጢ በርቺ ያሉ በየቀኑ ሳይሰለቹ ማዳመጣቸው እንድጽፍ ማድረጋቸው ትልቅ ሚና ይጫወታል። ከዛ በኋላ ደግሞ ያው ቀጥዬ ወደ 4 አመታት ጻፍኩኝ። ከዛ 12 አመት አካባቢ ሚንበሮች አፍሪካ ቲቪ ላይ ያሉ ያው ግጥሞቼን ላሳያቸው ይዤ ሄጄ ነበር እና አቡ ሐኒፋም እና መሐመድ ፈረጅ ግጥሞቼን አይተውልኝ ያሏቸውን ኮሜንቶች ላይ ቀን አልጽፍም ነበር። ለምሳሌ አሁን ቀን እንድጽፍ ያስጀመረኝ አቡ ሐኒፋ ነው። ላስታውሰው ይችላል በጣም ረጅም ጊዜ ስለሆነ እነሱ ናቸው ይሄ ቀን ጻፊ እንደዚህ አድርጊ እንደዚህ አስተካኪ የሚሉ ኮሜንቶችን ወስጄ ነበር። ቀን ማለት ግጥሙን ጽፌ ላይክ የግጥሞቹን ቀናቶች አልጽፍም ነበር። አላቅም ነበር መጻፍ እንዳለበት ማለት ነው። ከዛ 16 አመቴ ላይ ወደ ኢትዮጲስ ኢቢኤስ ወደዛ ነበር ያመራሁት። እዛ ወደ 7 የሚጠጉ ግጥሞችን ለመጀመሪያ ጊዜ ያው ቲቪ ላይ አቀረብኩኝ። እነዛ ግጥሞች በደንብ ወደ ማህበረሰቡ እንደወጣ ይሄ ህፃናት እንዲያውቁኝ መንገድ ላይ ምናምን ሲሄድ ኢትዮጲስ ላይ ያየናለች አይነት ነገሮች እንዲኖሩ አድርጎ ነበር። ተከታታይ 7 ሳምንታት ስለነበረ ያቀረብኳቸው ፕሮግራሞች ያው ያ ደግሞ ምን ፈጠረልኝ ቀጥታ ወደ ብራይት ፕሮዳክሽን ላይ የህፃናት ፊልሞችን ትርጉም ገባ ነበር አማርኛ ትርጉሞችን። ከዛ ቀጥዬ ሂላል ኪድስ ላይ የሂላል መድረኮች መምራት ሱሱን ሆኜ በጫወት የሂላል ኪድስ ላይ እነዚህ ድሎችን እያመጣልኝ ሞር ይሄ ወደ ስነ ጽሁፉ ወደ ጋዜጠኝነቱ የተሳብኩ መጣሁኝ። ከዛ 11ኛ ክፍል ስገባ ናቹራል ሳይንስ መግባት ነበረ እቅዴ ነበር። ዶክተር መሆን አለብኝ ብዬ ነበር አስቤ ነበረው በፊት ላይና ማሚ ደግሞ አይታን ላይክ ታቃለች ማን ወዴት ያዘነብላል የሚለው ነገር ሶ ላይክ ኢልሃም አንቺ የናቹራል ተማሪ አይደለሽ
ሶም ያዋጣሽ ወደ ሶሻሉ ብትገቢ ነው አይነት ነገር ሁላ በጣም ፋይት አድርገን ሄጄ እምቢ ብያት ናቹራል ተመዝግቤ ምናምን መልሼ እናቴ እኮ ላይክ የሆነ ያየችው ነገር ቢኖር ነው እኔ ላይ ያየችብኝ ነገር ቢኖር ነው ብዬ ነው እንደገና ቀይሬ ሶሻል ሳይንስ የገባሁትና አሁን ላይ በጣም ላመሰግናት እወዳለሁ። ላይክ ምናልባት ናቹራል ተማሪ ሆኜ ቢሆን ኖሮ ከነበረኛ ሁሉም ሰው ተመሳሳይ አቅም አይኖረውም አይደል? የተለያየ የሚኖረን አቅም ቢሆን ኖሮ ሜቢ ኢንትራንስ አላልፍምም ሊሆን ይችል ነበር እና ላይክ ዛሬ ላይ እችኛዋን ኢልሃም ክሬት ለማድረግ ትልቁን ሚና የዛኔ ሶሻል መምረጥ ላይ ጀምሮ ትልቁ ሚና እናቴ ትወስዳለች ማለት ነው። ምስጥሩ ከዛ ይጀምራል። ያ ከዛ ያው ዩቲዩብ ላይ ነው ያቀጠልኩት ከሶፊ ጋር ዩቲዩብ ላይ ዜናዎችን ሰራ ነበረ። የተለያዩ ግጥሞችን፣ ልቦለዶችን፣ ትረካዎችንም ጽፍ ነበርና እነሱን አቀርበ ነበር። ከዛ 12 ኢንትራንስ ደረሰ። ኖርማሊ 11 ተኩል ወይ ወደ 12 ልጋባ አካባቢ በቃ ወደ ጆርናሊዝሙ ያደለሁኝ በቃ ኢልሃም ጋዜጠኛ ነው የምትሆነው ወደሚለው ነገር ወደ ማድላቱ መጥቼ ነበረ 12 አካባቢ ላይ። ከዛ ኢንትራንስ መጣ። ኖርማሊ የኛ ባች ማለት የ2014 ባች ይሄ ግቢ ገብቶ የመፈተን የተጀመረበት ባች ነው ማለት ነው። ብርሃኑ የመጀመሪያ ባች ነን። ፕላስ ሶሻል እንደመሆናችን መጀመሪያ ነው የገባ ነው ምናምን ያው ትንሽ ከባድ ነበረ እዛ ግቢ ላይ የነበረው ኢንቫይሮንመንት ላይ ከዚህ በፊት ያልተለመደ የሆነ አዲስ ሲስተም እንደመሆኑ ያው ለነሱም ከባድ ነበረ፣ ለኛም ትንሽ ከበድ ይል ነበረ። አልহামዱሊላህ ከሱ መሀል ያው 3% ሆነን ነበረ ያለፍነው። ኖርማሊ ግቢ ሲሄድ ጆርናሊዝም ለመማር ጋዜጠኛ ለመሆን የሚለውን ነገር እንትን ብዬ ነው አስመሬበት ነው የሄድኩት። ምን እንደምሆን አውቄው ነው ወደ ጅማም ሲሄድና ያው ጅማ ሁለተኛ ምርጫ ነበረች። የመጀመሪያው አዲስ አበባ ነው። አዲስ አበባ ልጅ እንደመሆኔ ሁለተኛ ምርጫ ጅማ ነበረች። ያው ሁለተኛ ምርጫ ይደርሶኝ ወደዛ ሄድኩኝና ያው የጆርናሊዝም የመግባቴ ሚስጥሩ ከዚህ ጋር የተያያዘ ነው ማለት ነው። ማሻአላህ በጣም ደስ የሚል ነገር ነው። የእናትሽ ሚና አለ። በጣም ትልቁን ሚና የተጫወተችው እናትሽ ነች። ከዛም ባለፈ ደግሞ መላው ቤተሰብሽ የዛኔ ግጥም ተረት የሚመስል ግጥም እያቀረብሽላቸው ማሻአላህ ብለው እያበረታቱሽ እነሱም ወኔን ፈጥረዋል ባንቺ ውስጥ። ዛሬ አንቺ ራስሽን ለማግኘትሽ ትልቁን ሮል የምትጫወተው እናትሽ ነችና ብዙ ጊዜ ልጆችን መረዳት የነሱን ፍላጎት አቅም ምን አይነት ፓወር አላት ልጅ የሚለውን ነገር እናት ስትረዳ ውጤታማ የሚኮነው ለዛ ነው። ግን እናትሽ የዛኔ አንቺን ባታቅሽ ኑሮ ባታነብሽ ኑሮ ኢልሃም ማነች የሚለውን ነገር እሷ ለራሷ ተረድታ አንቺንም መንገዱን ባታሲዝሽ ኑሮ ቅድም እንዳልሽው ይሆን ነበረ። ማሻአላህ አላህ ይጠብቅልሽ እናትሽን ለማለት ወዳለሁ። እንግዲህ በከፍተኛ ማዕረግ ነው የተመረቅሽው። ዩኒቨርሲቲ ውስጥ እንዴት ነው ንባብ ላይ እንዴት ነበርሽ? ጊዜሽን እንዴት ነው የተጠቀምሽው? ያው እኔ በአብዛኛው የሌሊት ሰው ነኝ ማለት ከቀኑ ክፍለ ጊዜ ይለት ሌሊቱን ክፍለ ጊዜ ነው ፕሪፈር ማደርገው። ኖርማሊ ጧት ላይ ክላስ ይኖራል እስከ ዙሁር ድረስ፣ አንዳንዴ ከሰዓትም የሚኖርበት አጋጣሚ አለ። ያው ጅማ ደግሞ ትንሽ ሞቃታማ አይደለች። ከዛ አንፃር ይሄ ማንበብ ቀን ላይ ብዙም የሚመቸኝ አይነት ሰው አልነበርኩም። የቀኑን ክፍለ ጊዜ ክላስ ለመግባት ከዛ ደግሞ ጎን ለጎን የተማርኩኝ ስራዎችን ሰራ ነበረ። ልጆችን አስጠና ነበረ እየሄድኩኝ እነሱን ለማድረግ ሌሎች ቲክቶክ ለመስራት ምናምን ነበረ የቀኑን ክፍለ ጊዜ በአብዛኛው ተጠቀመው የነበረው። ከዛ ግን ማታ ልክ መግሪብ ሰግደና እተኛለሁኝ እስከ 4 ሰዓት ምናምን እስከ 4 ሰዓት ተኛና ልክ 4 ሰዓት ሲሆን ደግሞ ተነስቼ በአብዛኛው የነበረኝ ልምድ ላይብራሪ ገባለሁኝ። ሻይን ሰግጄ ላይብራሪ ገባለሁ። ያው ትንሽ አምሽቼ ምናምን የመምጣቱ ነገር ነው የነበረውና ከተለው የነበረው የንባብ እንትን እሱ ነው። ምክንያቱም ለምሳሌ ቀን ላይ 2 ሰዓት ባነብ ቀን ላይ 2 ሰዓት የሚፈጅብኝን ነገር በሌሊቱ ክፍለ ጊዜ በ30 ደቂቃ ላጠናቅቀው እችላለሁ። ሞር አይምሮዬ በደንብ ክፍት የሚሆነው በሌሊቱ ክፍለ ጊዜ ስለነበረ ሞር የሌሊቱን ክፍለ ጊዜ ፕሪፈር አደርግ ነበረ። አዎ ብዙ ጊዜ ከአርት ጋር ከጋዜጠኝነት ጋር በተያያዘ አብዛኛውም ሰው ሀሳብ ራሱ የሚመጣለት አሁን ምናልባት በስራሽም የምታያቸው ነገሮች ይኖራሉ ወደፊት ምናልባትም ከዛ በፊትም አንቺ ገጣሚም ስለነበርሽ ያየሻቸውም ነገሮች ይኖራሉ ብዬ አስባለሁ። ይሄ ሌሊት ላይ ሀሳቦች ይመጣሉ። ሌሊት ላይ መጻፍ ፍላጎትሽ በጣም ይጨምራል ከቀን ይልቅ። ምክንያቱም ይሄ አእምሮሽ ክፍት የሚሆንበት ጊዜ ነው። ይሄ ከጫጫታ ጋጋታ ምናምን እንትን ጸጥ የሚልበት ነው ከሆነና
ያንን ራሱ ትጠቀሚያለሽና እንዳልሽ ነው አብዛኛውም ጊዜ ጠይቀሽም ያው በራስሽም ደርሶ የምታዩ ነገር ለሊት ላይ ነው ብዙ የአርት ሰዎች ስነ ጽሁፍም ይሁን ምንም ነገር ማጥናትም ይሁን ማንበብም መጻፍም ለማንበብም ለመጻፍም እንትን የሚሉት እድሉን የሚጠቀሙት ለሊት ላይ ነው። አንቺም እንግዲህ ለሊቷን ክፍለ ጊዜ ተጠቅመሻል። ቀን ላይ ደግሞ ስራ በመስራት ማሻአላ በጣም ደስ የሚል ነገር ነው። አንዲት ተማሪ እየተማረች ሌላ የገቢ ምንጭ መፍጠር ትችላለች ማለት ነው። በደንብ ላይ ከጥናቱ በተጨማሪ ከጓደኞቼ ጋር የአስጠኝና ወላጅም የሚያገናኝ ኤጀንሲ ክሬት አድርገን አስጠኝና ወላጆችን እናገናኛለን። ፕላስ ደግሞ እኔ በጣም በትሬኒንግ ማምነሰው ነኝ። ይሄ ሃይ ስኩል ላይ ምናምን በነበረኝ ላይፍ በደንብ ብዙ ትሬኒንጎች ላይ የምትሳተፍ ትሬኒንግ የምትወድ አይነት ልጅ መሰልጠንም አንዳንዴ ወላጆችም ትምህርት ቤት የሄድኩኝ የማሰልጠን አይነት እንትኖች ነበሩና እዚህ ሃይ ስኩል ላይ በነበረኝ ላይፍ ሶ በደንብ በስልጣና ውስጥ በደንብ ብዙ ነገር መቀየር ይቻላል፣ ሰው በስልጣና መቀየር ይችላል በያምነስ ለነበረ እዛው ጎን ለጎን ደግሞ ትምህርት ቤቶች ላይ የሄድን ለተማሪዎች ትሬኒንጎችን እሰጥ ነበረ ማለት። ብዙ ጊዜ ዩኒቨርሲቲ ትምህርት ከባድ ነው ሲባል ነው የምንሰማው። ኖርማሊ ጊዜ የለንም ምናምን ጊዜ የለኝም ካልሽ ሁሌም ጊዜ የለሽ እውነት ነው። ነገር ግን የሆነ ነገራቶችን መራመስ ጀምሪ ነው ጊዜ እንዳለሽ እየተረዳሹ የምትሄጁ። ፍሬሽ እያለሁ አሁን በጣም ጊዜ የለኝም፣ አረ ማሚ ጊዜ የለኝም፣ ማሚ እንደዚህ የለኝም አይነት ብዬ በጣም ቤት ኮምፕሌንስ አቀርብ ነበር የምሰማው። ከዛ ግን ላይክ ሁለተኛ አመት ሶስተኛ አመት እየልሽ ስትሄጂ አንደኛ ኢንቫይሮንመንቱንም ትረጃለሽ። ምን አይነት የጥናት ሲስተምን ብትጠቀሚ ስኬታማ እንደምትሆኚ ታቂዋለሽ። ያስተማሪዎቹን ፈተና ወጣት ሲስተም ይጋባሻል። ስለዚህ በጣም ብዙ ሰዓት ባጠና ሳይሆን ስማርት የሆነ ንባብ ባነበበ እንደሆነ እየተረዳሹ ትሄጃለሽና የዛን ጊዜ በቃ ሰዓትሽንም በደንብ እንዴት ኢፌክቲቭሊ እንደምትጠቀሚ ከጎን ብዙ ስራዎችን መስራት እንደምትችይ ታቂያለሽ። ቲክቶኬን እሰራለሁኝ፣ 2 አካውንት ከፍቼ ዩቲዩብ ላይ ትረካ እሰራለሁኝ አሚን መልቲ ሚዲያዎች ጋር። ከዛ ጥናት አስጠናለሁኝ 2-3 ቤት ነው አስጠና የነበረው። ትሬኒንጎችን እሰጣለሁ፣ ወላጅና አስጠኝና አገናኛለሁና እነዚህን ሁሉ ነገሮች አንቺ ስኬጁል ከሆንሽ በደንብ ጊዜሽን መጠቀም ከቻልሽ ከዚህም በላይ በደንብ ትርፍ ጊዜዎችም ነበሩ። ወደ ቲክቶክ ዓለም እንዴት እንደመጣሽ ታስታውሻለሽ? ያ ወደ ቲክቶክ የዛሬ 2 አመት አካባቢ ይመስለኛልና የመጀመሪያ ቪዲዮ የነበረው ስለ ጋዛ ላይ ስላሉ ህፃናቶች ነበረ። እዛ ግቢ ላይ ሆኜ ነው ላይክ ኖርማሊ ከዚህ በፊት እንዳልኩሽ ሌሎች ሚዲያዎች ጋር ምናምን ሰራ ነበርና ቲክቶክ ደግሞ አሁን ቀላሉ ፕላትፎርም ነው። ራስሽን ያለሽን ነገር ሀሳብሽን ሼር ለማድረግ በጣም ቀላል የሚባለው እጅሽ ላይ ስልክሽን ተጠቅመሽ መስራት የምትችው ነገር ነውና ዋይነት ግጥም ጽፌ ነበርና ይዛኔ እሱን ነው የመጀመሪያ ይዤ የመጣሁት ነበር። ያው ጥሩ ነበር እንደ መጀመሪያ እንትን። ከዛ በኋላ አቀባበሉ ቆንጆ ነበር። ፕላስ ደግሞ ምን እያየሁ መጣሁኝ እኔ ቪዲዮዎችን እየሰራው ሲሄድ ለካ በጣም ብዙ ጆርናሊዝም መማር የሚፈልጉ ነገር ግን ለኪየሌለም ይመስላቸው። ፕላስ ደግሞ ይሄ ማህበረሰቡ ለጆርናሊዝም የሚሰጠው ቦታ ራሱ አለ አይደል? ይሄ ከወረኛ በቃ ላይክ ወረኝነት ነው ምን መማር ራሱ ያስፈልጋል የሚል አይነት የተሳሳተ አመለካከት አለና ሰው እንዴት ነው ግን ፍላጎቱ አለው። ከዛ ግን ደግሞ ከማህበረሰቡ የሚመጣበት ትችት ደግሞ ያስቆማቸው በጣም ብዙ ልጆች ኮሚኒኬት ማድረግ ጀመሩ ከኔ ጋርና ጆርናሊዝም መማር ፈልግ ነበር። ኢልሃም ቤተሰብ ደግሞ እንደዚህ ነው ምን ትመክሪናለሽ? ያው ካላቸው ታለንት አንፃር ላይ ያንዳንዳቸው ሪስፖንድ ከመስጠት ያ ደግሞ በጣም ያስተስተኝ ነበር። ለሙያውም ካለኝ ፍቅር አንፃር ሙስሊም ሴቶች በጣም ወንዶችም ይኖራሉና በደንብ ይሄ ስለ ፊልዱ ስለ ሙያው ፕላስ ደግሞ ጅማ ዩኒቨርሲቲ ላይ ሚዲያ ኤንድ ኮሙኒኬሽን ተብሎ ነበርና የሚሰጠው ብዙ ሰው ጅማ ዩኒቨርሲቲ ጆርናሊዝም እንደሚሰጥ አያውቅም ነበር። በዛ ምክንያት ወይኔ ሳላቅ እኮ ሌላ ዲፓርትመንት ገባው ጆርናሊዝም ነበር መፈልገው የሚሉ ብዙ ልጆች ይመጡ ነበርና ኦኬ የለካይኒ መስራት ለሆኑ ሰዎች ህልማቸውን እንዲያገኙ የሆነ መንገድ እየጠራኩ ነው የሚለው ነገር እያሳመርሽበት ትሄጃለሽ። እነዛ ሲሆኑ ሞር በቃ ሳይሰለቸኝ ሞዶን ፊልድ ላይ ስለሆነ መሰራው ፕላስ ብዙ ጊዜ ትሬኒንጎችን ስሄድ ትሬኒንግ ላይ ያለውን ሁኔታ ብሎጎች ላይ መሰራው እነዛ ስለሆኑ ሞር ደስ እያለኝ ነው ሰራ የነበረው ቲክቶክ። ቅድም ያነሳሽው ፖይንት አለ
ብዙ ጊዜ ማህበረሰቡ ጋዜጠኝነት ብሎ ማለት ከወሬ የዘለለ የማይመስለው ሰው አለ ስትይ ነበርና እውነት ነው እንዳልሽው ነው። ይሄንን ሀሳብሽን እጋራለሁ። ግን ከዛ በጣም በዘለለ አይነት ሁኔታ ደግሞ ውስጥ ገብተሽ ስትማሪ ስታቂ ደግሞ እንደውም በጣም መጠንቀቅ ያለብሽ ብዙ ስርዓቶች አካሄዱ እንዴት እንደሆነ ደግሞ እንትን ስትይ እንደውም ከሌላው በበለጠ አይነት ሁኔታ ጥንቃቄ የሚፈልግም ነው እና ትልቅም ቦታ ነው፣ ትልቅ ኃላፊነትም ጭምር ነው። ምክንያቱም ሰፋ አድርገሽ ካየሹ ምናልባት ድምጽ ለሌለው ሰው ድምጽ መሆን ነው። ይሄ ፍትህን ማስፈን ነው። ለማንም ማዳላት ሳይኖርብሽ መሀል ላይ ቆመሽ ነው የምትወስኚው። ከራስሽና ከቤተሰብሽ ጋር ራሱ ሊሆን ይችላል እኮ ከመንግስትንና ማህበረሰቡን ማስታረቅ፣ በመንግስትና በማህበረሰቡ ዘንድ ምንም አይነት ችግር እንዳይፈጠር በጥንቃቄ መስራት ብዙ ስራዎችን ነው የሚጠይቀው። ግን ላንቺ እስኪ ጋዜጠኝነት ብሎ ማለት ምን ማለት ነው? ካንቺ አንደበት ብንሰማ ደግሞ በጣም ደስ ይለኛል። ጋዜጠኝነት ለኔ እውነትን፣ ሀቅን ኃላፊነት ወስደሽ ፈልገሽ ከዛ ለማህበረሰቡ ማድረስ። ያ ማለት እንዴት ነው? የማህበረሰቡ መመልከቻው አይኑ መስሚያው ጆሮ መሆን ማለት ነው። ለምሳሌ አንድ በትክክል የጆርናሊዝምን የተማረ በትክክል ኢቲክሱ ምንድነው የሚጠይቀው፣ ፕሪንሲፕሉ ምንድነው የሚጠይቀው ሚለውን ነገር የሚያውቅ ጆርናሊስት መፍጠር ማለት ለማህበረሰቡ ይሄ ሚዛናዊ የሆነ ሀቀኛ የሆነውን መረጃ ከማድረስን ባሻገር እያንዳንዱ ላይፍ ብዙ ዲሲሽኖችን ይፈልጋል አይደል? ስለዚህ እያንዳንዱ የህይወቱ ዲሲሽን ላይ ማህበረሰቡ በመረጃ በእውቀት የተመሰረተ እንዲሆን የምታደርጊበት ነው። ቅድም እንዳነሳሽው አሁን ኢንተርኔት ኤጅ ነው። በጣም ጥንቃቄ የሚፈልግበት ይሄ ጆርናሊዝሙ በጣም ጥንቃቄ የሚፈልግበት ኤጅ ነው። ምክንያቱም ኢንተርኔት ኤጅ እንደሚሆኑ አንድ ሲንግል እንትን የተሳሳተሽ መረጃ ሚስ ኢንፎርሜሽን ልትሆን ትችላለች፣ ዲስ ኢንፎርሜሽን ማል ኢንፎርሜሽን ልትሆን ትችላለች። ሀገርን የመገልበጥ ሀገርን የማነቃነቅ አቅም ያላት ታይም ላይ ያለ ነውና በደንብ ከሌላው ጊዜ በተለየ በጣም ጥንቃቄ ተደርጎ ፋክቶችን እንዴት ነው ቼክ ማድረግ ያለብን፣ ትክክለኛውን መረጃ ከሐሰተኛው እንዴት ነው መለየት ያለብን የሚለውን በደንብ አውቀሽ በጥንቃቄ የምትሰሪበት የምትራመጅበት የማህበረሰቡን አስተሳሰብ መቅረጽ የምትችይበት ድምጽ ላጣው በፍትሃዊነት በታማኝነት የምታገለግይበት በጣም ከባድ አደራም ጭምር ነው። ከማን በዘለለ እውነት ነው እንደገለጽሽው ነው። ምናልባት ይሄ የተሳሳተ አስተሳሰብ የመጣው አሁን ከመጣው የሶሻል ሚዲያው አጠቃቀም ይመስለኛል። ብዙ ሰዎች አሁን ላይ ጋዜጠኛው ነው ታያቸዋለሽ። ይሄ ስርዓቱ ምንድነው የሚለው ትምህርቱ ላይ ምንድነው ያለው ምናን የሚለውን ነገር ሰዎች ሳያነቡ ሳያውቁ ወደ ጋዜጠኝነት ዓለም ይገባሉ። ወይ ስልክ እጃቸው ላይ ስላለ ማይኩ ስላለ አሊያም ደግሞ የሆነ ድምጽ ስላላቸው ይሄ ተናግሮ የማሳመን አቅም ስላላቸው ብቻ ጋዜጠኛ ሆኖ ምናልባት ሀገርን ሃይማኖት ከሃይማኖት ጋር ሲያጋጩ ህዝብን ከህዝብ ጋር ሲያጋጩ በብሔር በብዙ ነገር ታያለሽና ይመስለኛል ያም የሆነ የፈጠረው አሉታዊ ተጽዕኖ ያለው ይመስለኛል። እና ይሄንን ግን ማጣራት የምንችለው እኛው ነን። ምናልባት ኢትዮጵያ ውስጥ ካየሽ በተለይ እንደ ሙስሊም ማህበረሰብ ካየሽ የሚዲያውም የባለሙያውም እጥረት አለብን። ይሄንን አምኖ መቀበል ደግሞ ግዴታችንም ጭምር ነው ብዬ አምናለሁኝ። ያንን ግን አምነን መፍትሄ የምንፈልግለት የሚዲያን ፓወር የጋዜጠኝነትን ፓወር ስንረዳ ነው። ሚዲያ ብሎ ማለት ዛሬ ላይ በዓለም ደረጃ በምን አይነት እይታ ነው እየታየ ያለው? ምን አይል አቅም አለው? ሚዲያ ብሎ ማለት እኮ ሌላ አይደለም ትርጉሙ። በቃ የጦር መሳሪያ በዩ አንድ ሰው የጦር መሳሪያ ከሌለው በምኑ ነው የሚከላከለው? ጠላትን ለመከላከል እኮ አንቺ መሳሪያ ያስፈልግሻል። ስለዚህ የጦር መሳሪያ በሆነበት ተጨባጭ ሚዲያ የጋዜጠኝነትን ሙያውንም ሆነ ሙያውን የተማሩ ሰዎችን ማጣጣል ይሄ ሚዲያ የሚባለው ነገር ራሱ ትርጉሙን አልተረዳነውም ብዬ አስባለሁኝና ከዛ አንፃር ሚዲያ ሙስሊሙ በተለይ ከሙስሊሙ ማህበረሰብ ጋር በተያያዘ ይሄንን ስራ መስራት ያለብን ወይንም ደግሞ ያለባቸው የተማሩ ሰዎች የተረዱ ሰዎች ያልተረዳውን ማህበረሰብ ማስረዳት መቻል አለባቸው ብዬ አምናለሁኝ። ቅድም እንዳልኩሽ በተለይ በቲክቶክ ዓለም እያየሽ ነው ሰዎች በቃ እንዲሁ ጋዜጠኛ ሆኖ ነው የምታያቸው። የሚሰሩትን ስራ ስታይ ነው እንዳልሆኑ የሚገባሽ። ከዛ ውጪ በሌላው ነገር ጋዜጠኞች ናቸው። እነሱም ራሳቸውን እንደዛ ብሎ ሰይመዋል።
ግን ተግባራቸው ምንድነው ይሄ የጋዜጠኝነት ስርዓትስ ምንድነው የሚለው ነገር ደግሞ ዞር ብለሽ ስታይ ብዙ የሚያስከፉሽና በጣም የሚያሳስቡሽ ነገሮችን ደግሞ ታያለሽ ያንን ማስተካከል የኛ ኃላፊነት ነው ብዬ አምናለሁኝ ከዛ አንፃር አንዲት ሙስሊም ሴት ጋዜጠኛ ስትሆን ለሙስሊሙ ማህበረሰብ ምን ጠቀሜታን ማምጣት ትችላለች ብለሽ ታስቢያለሽ በማህበረሰብ ብዙ ነገር ማድረግ ትችላለች ሲጀመር እንደ ኡማ ሁሉም ቦታ ላይ እናስፈልጋለን ማለት እያንዳንዱ ቦታ ላይ ሰው ሲኖርሽና ሳይኖርሽ እኩል አይደለም እያንዳንዱ ቦታ ላይ ፕሮፌሽናል የሆነ ግለሰብ ሲኖርና ሳይኖር እኩል አይደለም የሚኖረው ኢፌክት ማለት ነው ስለዚህ አንዲት ሴት አንዲት ሙስሊም ጋዜጠኛ የሆነ ኤሪያ ላይ ያለሽ ማለት እያንዳንዱ አሁን ለምሳሌ ብዙ የተሳሳቱ ነገሮች ይኖራሉ አይደለ ስለ ሙስሊሙ ኡማ እንትን የሚል ያህን ነገር ማጥራት በደንብ ትችላለች ሙስሊም ብዙ ነገር ማድረግ እንደሚችል ይሄ አለመቻል የሚባሉ ብዙ ጊዜ የሚነሱ ነገሮች አሉ አይደለ የሚደርሱ ጭቆናዎች የሚደርሱ ጫናዎች እነዛ ነገሮች በደንብ አድርጋ መከላከልና ያለውን ነገር እውነታውን ደግሞ ፍትሃዊ ሆና የሌትኛው እንትን ሳይት ሳታደርግ በደንብ አድርጋ ግልጽ አድርጋ ማሳየት ለኡማው በደንብ መቆም ድምጽ መሆን ትችላለች ብዬ ነው ማስበውና ትልቅ ሚና አለው እውነት ነው በተለይ ሴት ልጅ ዞሮ እናት ነች እናት ደግሞ ልጆቿ እንዲጎዱ አትፈልግምና እናት ማለት ሀገርም እናት ነች አይደለ ስለዚህ እናት ደግሞ ስትሆኚ እንደ ሀገርም ትቆሚያለሽ ስለዚህ ሀገርሽ እንዳትጎዳ ህዝብሽ እንዳይጎዳ የምትከላከዩ አንቺ ነሽ በተለይ ሙስሊም ሴት ጋዜጠኞች ይብዙልን ለማለት ወዳለሁኝ መርሃባ ስለ እናትሽ ብናነሳ በጣም ደስ ይለኛል በተለይ ደስ የምትል ግጥም ለሷ ጽፈሽላት ነበርና የናትሽ ሮል ምን ነበር በዚህ ያው ቅድም ስናነሳ ነበር እሱን እረዳለሁኝ በይበልጥ ግን ለናትሽ ግጥም ጽፈሽላት ነበርና የግጥሟ መንስኤ ምስጥር ምንድነች መርሐባ ስለሷ ትንሽ ላንሳና ወደ ግጥሙ እንሄዳለን ላይክ እናቴ በህይወቷ ውስጥ ላይ በጣም ትልቁን ሮል የምትጫወት እያንዳንዱ እርምጃ ውስጥ ያለች ሴት ናት ስለሷ ሳንሳ ስሜታ ይሆናልኝ እና ትልቅ ከልጅነታችን ጀምሮ ላይክ እያንዳንዱ እርምጃችን ውስጥ የተማረች ሴት ናት በደንብ ነገራቶችን በጥንቃቄ የምትመለከት በጣም ጀግና በጣም ጠንካራ አይነት ሴት ናትና እንደዛ እንደመሆኗ ላይክ እያንዳንዱ እርምጃችን ላይ አሻራው አለ ልጅነታችን ጀምሮ ላይክ ትምህርት ጋር ስትመጪ ላይክ አሁን በማዕረግ የመመረቁ ጋር እመጣልሻለሁኝ የነበረው እንትን ማለት ነውና ከልጅነታችን ጀምሮ ለምሳሌ ትምህርት ቤት ላይ የነበራት ሮል እንዴት ነበር ብትኝ ትምህርት ቤት ትሄዳለሽ በየሆነ ጊዜ 5 ነን እኔ መጀመሪያ ልጅ ነኝ እያንዳንዳችን ትምህርት ቤት ሄዳ እያንዳንዱን አስተማሪ ልጄ እንዴት ናት እኔ ደግሞ እንደወላጅ በየትኛው ሚንስ ነው እናንተን ሰፖርት ላድርግ የምችለው እያለች የምትጠይቅ ወላጅ ትምህርት ቤት ላይ ሆነ ፕሮግራም የማቀርብ ከሆነ የሆነ ነገር ካለኝ መታ ለኔ ሞራል ለኔ ኮንፊደንስ ለመሆን መታ ተከታተለኛለች ሌላው ወላጅ እኮ አይመጣም ሌላው ልጅ ማይመጣበት ፕሮግራም ላይ እኔ ሞራል እንዲሆነኝ ኮንፊደንስ እንዲሰማኝ እናቴ ፊትማ እናቴ ኖራማ ሉዝ አላደርግም ለምሳሌ ዲቤቶች ይኖራሉ የሚለው ኢነርጂ ኖሮኝ እንድንማር መታ ተከታተለን ነበር ታይን ነበር ፕላስ ከኛ ጋር ያላት ቅርርብ ነግረሽ it's not ይሄ የእናትና የልጅ ብቻ አይነት የታላቅ እህትና ታናሽ እህት ኖርማሊም ያው ሰው ብዙ ጊዜ አያምንም እናቴ ናት ስል እህትሽ መታ ነበር ትምህርት ቤት ላይ መባል የነበረው ከዛሬ እናቴ ናት አው ሸዚያንግ በጣምና አረ እናቴ ናት ሂድ አንቺ ኬት መታ ነው አንቺ የምታደርሰው አይነት ሪስፖንዶች ነበር ካስተማሪዎቼ ሁላ ሚደርሰኛ ነበርውና ከዛም አንፃር ይሄ ወጣትም ከመሆኑ አንፃር በደንብ በቃ ልክ እንደ እህት ልክ እንደ ጓደኛ ልክ እንደ ሚስጥረኛ ነው የነበረን ቀረቤታ ማሻአላህ እና ልክ ይሄ ወደ ማረግ መመረቁ ጋር ስመጣልሽ ኖርማሊ ግቢ ስገባ ትልቅ ያስኩት እንትን ነበር ያስኩት አላማ ነበር ኖርማሊ መድረክ ላይ ስሜ ተጠርቶ እናቴ ማስተሰት አለብኝ ልቁ ጎሌ ነበረው እዛ መድረክ ላይ ወጥቼ ምክንያቱም እንዳልኩሽ ነው ብዙ ለፍታለች ለትምህርታችን እናታችንም ይሁን አባታችን በጣም ብዙ ነገር ነው እንዲዘርዝሬ እንትን ብላቸው ማልጨርሳቸው አይነት ሚና ነው በእኛ አስተዳደግ ላይ ያላቸውና በቃ ትልቁ አላማ የነበረው እዛ መድረክ ላይ ቆሜ ቤተሰቦቼ ማኩራት አለብኝ አዳይንዶ የዛሬ 4 አመት ኢልሃም
መድረክ ላይ ወጣ ራሷን ብቁ አድርጋ የማዕረግ ተመራቂ ሆና የሚለው ነገር ገና ፍሬሽ ላይ ያለው ነበርና መጀመሪያ አካባቢ ያው ውጤቴ ትንሽ ዝቅ ብሎብኝ ነበረ። እንዳልኩሽ ፍሬሽ እንደመሆንሽ ከኢንቫይሮንመንቱ ፈተና ወጣጡን አታውቂም ምናምን ወደ 275 አካባቢ ነበረ የነበረው። ከ275 አንስቼ ነው የመጨረሻ ውጤቴ 3.78 ሆኖ ላጠናቅቄ ቻልኩትና ያው ብዙ ትግሎች ነበሩት መሀል ላይ ብዙ እንቅልፍ ማጣቶች፣ ብዙ መስዋዕትነቶች፣ ብዙ ትኩረት መስጠቶች ነበሩት። ምክንያቱም የሆነ ነገር ህልሜ አላማዬ ብለሽ ከሹ የትኛውንም መስዋዕትነት ትከፍይለታለሽ። ስለዚህ የዛሽ ቀን የእናቴን ደስታ ለማየት ብዙ እንቅልፍ ማጣቶች፣ ብዙ እንዲያ ያሳለፍኳቸው ሌሊቶችን አሳልፍ ያለው ግን አልহামዱሊላህ at the end of the day የዛን ቀን ላይ የነበረው ስሜት በጣም ይለይ ነበረ። እንደ ግራጁዌሽን ቀን ስመጣልሽ ኖርማሊ እናቴ አዳራሽ ከገባሽ ጀምሮ በቃ በጣም ስሜታዊ ነበረች። ትልቁ ህልሟ ነበር እኛን አብሽር እዛ ቦታ ላይ እኔ ማየትና ወላሂ ያንን ቀን እዛሽ ቦታ ላይ ያንን አሳክቼ ማየት በቃ ልክ በጣም ትልቅ ነገር ነበር ለኔ። አልহামዱሊላህ ልክ በእኔ አቅም አይደለም ያ ነገር የተሳካው ወላሂ የአላህን እርዳታ ተጨምሮበት ነው ያን ነገር ማድረግ የቻልኩትና አልহামዱሊላህ አላህም አላሳፈረኝም። አላህ ማገዘኝ አልহামዱሊላህ ያንን አሳክቼው ያው የከፍተኛ ማዕረግ ተመራቂ መሆን ይችላል። ማሻአላህ በጣም ደስ ይላል። ምናልባት ማሚን እንዲሁም ደግሞ ሱመያዎችን ፖድካስት እንጋብዛቸው ግጥሙን መርሐባ ሰርፍ የኖረው ብዕር ዳግም ዘቅዘቅ አለ ስላንቺ ሊከትብ ከደብተር ዋለ ቃላት መራረጠ ከላይ ታች አለለ ኡሜኔ ጀነት ልቤም አተው ማለ ደረስኩልሽ ይኸው ደረሰች ቀን ያቺ ትንሽዬ ያስማጠች 3 ቀን የልጅነሽ ልጅሽ ፍሬያንቹ ማህፀን ቀልጣሻ ቆየሻት ጠቁረሻ ቀላሻት ትላንቷ ህፃን ካሳየሻት መንገድ ከሰቀልሻት ማማ ከቆምሽላት ሀዲድ ካለበሻሻማ ከአምላኳ በታች አንቺን ተመርኩዛ ካባዋን ደረበች ፊቷ ከፍትሽ ወዛ ብዙን ዝቅ ብለሽ እሷን ከፍ ያረግሻት ከጉሮሮሽ ነጥቀሽ ባፋ ያጎረሻት ሲደክማት ማረፊያ ምርኩዛ የሆንሻት ብዙ የሆንሽላት የተፈተንሽላት ደርሳለች የኔ እናት። ትዝ ይልሻል አይደል ትዝ ይልሻል የኔ ኬጂ ስታስገቢኝ ልጆች ሲያለቅሱ ሲሉ ተከታኝ ቻው ማሚ ሂጂ በቃ አንቺ ብዬሽ የገባውለት ለዛሬው ኢልሃም ጥለናል መሰረት ብቻዬን ህይወት እቆብ ላንቺ ነው ጋውንም ለኔ ሳይሆን ላንቺ ነው የሚገባው እንኳን ደስ ያለሽም ለእናቴ ላኩ አድናቆት ምስጋና ለሷ አበርክቱ እኔን ዚ ለማቆብ ብዙ ሆነሻልና እመቆም ያድርገኝ ካሰብሽበት ቦታ አቆይቶሽ ደና ጅማሮ ነው እሺ የኔ መልከቀና ቃል ገባልሻለሁ ያንቺ ልጅ መሆኔን ዓለም ያወራል ገና እወድሻለሁ ይላል። ይሄ ነበር ግጥሙ። ማሻአላህ በጣም ደስ የሚል ነው፣ ስሜትም የሚነካ ነው። ምናልባት በግጥምሽ ውስጥ 3 ቀን የማጥሽላት ብለሽ ነበርና 3 ቀን ነበር ያደረው። ያው የመጀመሪያ ልጅ እንደመሆኔ ስሜቱን አታውቂውም አይደለ? የመጀመሪያም ስትሆኝ ሲሆን ትንሽ ከባድ ነበር። በዛ ላይ 20 እንደዛ መቷ ነበር። አላህ Subhanahu Wa Ta'ala ጀነትን ይወፍቃቸው። ያው የዛን ስኬት ነው አይደል ሁሉ የምንመኝላቸው። ምክንያቱም እቺ ዓለም ጠፊ ነች። እዚች ዓለም ላይ የመጣ ነው ያንን ሀገር ለመገንባት ነውና በዛች ዓለም አላህ Subhanahu Wa Ta'ala መልካሙን ይወፍቃቸው። አላህ በሰላም በጤና በአፍያ ያቆይልሽ ያንቺንም እናቶችን በሙሉ አላህ በሰላም ያቆያቸው። እዚህ ዓለም ላይ የሌሉትን ደግሞ አላህ Subhanahu Wa Ta'ala በጀነት በፍርደውስ አልአላ ውስጥ ያኖራቸው ለማለት ወዳለሁ። ጀዛኪላሁ ኸይራን። ማሚንም አላህ ይጠብቅልሽ። ይሄንን ፖድካስት ታይዋለሽ ብዬ አስባለሁ። ጀግና ልጅሽ ደርሳልሻለች። ማዕረጓን ለማየት እንደበቃሽ ሁሉ ድረሻት ደግሞ አላህ ድጋሚውንም ማዕረጓን ያሳይሽ ለማለት ወዳለሁ። መርሐባ
ምናልባት ሂሉ ቀረ የምትይው ነገር ካለ እድሉን ልስጥሽና ውይይታችንን እንቋጨው ሳንፈልግ። መርሐባ ላይክ በኔ እዚህ መድረስ ውስጥ ከእናት ከአባቴ በተጨማሪ በጣም ብዙ ስለ አባቴ አላነሳሁም። አባቴም በእኛ እንትን ውስጥ በጣም ትልቅ መስዋዕትነት የከፈለ በጣም ጀግና በጣም ጠንካራ አባት ነውና አባቴን መጀመሪያ በጣም ከልብ አመሰግናለሁኝ። ሁለቱም ላደረጋችሁልኝ ለሆናችሁልኝ ነገር በጣም ወላሂ ከልብ አመሰግናለሁኝ። አላህ ደግሞ የኔ ተራ አድርጎት ላይክ ሁለቱንም መከሰበትን ታይም ያቀርብልኝ። እሱ ነው የመጀመሪያው። ሁለተኛው ደግሞ ላይክ ይሄ ከግጥም ስራዎች ጀምሮ ስቲል በኔ ህይወት ውስጥ በጣም ብዙ ሰዎች አሉ እኔን ሰፖርት በማድረግ በመደገፍ በጣም ብዙ ላይክ ስም ብጠራ ግማሹን ረስቼ ግማሹ ማስቀየም ይሆንብኛልና በጣም ብዙ ናቸው በኔ ህይወት ውስጥ ትንሽም ቢሆን ዋጋ አላችሁ ያንዳንዳችሁ ሰዎች። ሁላችሁንም ላደረጋችሁልኝ ነገር ከልብ አመሰግናለሁ። እንዲሁም አሁን ላይ ቲክቶክ ላይ ነው ከረንትሊ እየተንቀሳቀስኩ ያለሁት። በዛ አጋጣሚ የሱመያ ፖድካስት ተከታታዮችን ያው አካውንቴን @ኢልሃም ፈሪድ 123 ብለው ማግኘት ይችላሉ። ፎሎ አድርገውኝ ስራዬን እንዲያውልኝ እንዲያበረታቱኝ እንዲሁም ደግሞ ከኔ ጋር ኮላብ አድርገው መስራት የሚፈልጉ አካላት ካሉ የተለያዩ ማስታወቂያዎች ላይ ቆንጆ የሆኑ ማስታወቂያዎችን መስራት እችላለሁኝ። ትልቁ ማሳካት መፈልገው አሁን ላይ እናትና አባቴን አምራ ማስደረግ ነውና እሱን ማሳካት ፈልጋለሁኝ። እሱን ለማድረግ ደግሞ ስራዎችን እንዲያሰሩኝ ጠይቅ ፈልጋለሁ። አመሰግናለሁ። መርሃባ እኛም እጅግ አድርገን እናመሰግናለን። እንዳልሽው ነው አላህ ምኞትሽን ያሳካልሽ። ትልቁ ነገር ከዚህ ነው የሚጀመረው። ያው ከአኺራ ጋር የተሳሰረ ነው አይደል ህይወታችን። የአላህን ቤት ሄዶ እንዲጎበኙ ማድረግ መቻል ከደስታዎች በላይ ደስታ ነው። በተለይ ሙስሊም ሴቶች የምንሆኑ ሙስሊም ልጆች ለወላጆቻችን የምንመኘው ትልቁ ነገር ያንን የሱን ቤት ሄዶ ማየት ነውና አላህ ስራሽን ያሳድግልሽ። ትልቅ ደረጃ ደርሰሽ አሁንም በድጋሚ ደግሞ የእናት አባትሽን ደስታ አይተሽ ደግሞ ምንገናኝ አላህ ያደርገን። እጅግ አድርጌ አመሰግናለሁ። ላንቺ ማክበርሽ ስለጠራሽኝ ከልብ አመሰግናለሁ። ሽክራን ሀቢብቲ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በመከታተል ላይ የቆያችሁት ሱመያዎችን ፖድካስት ነው። ለዛሬ የነበረን ቆይታ የተከታተላችሁትን ይመስል ነበር። ቀጣይ በሌላ እንግዳ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።